እኔ መንፈስ ነኝ እባብ እያደርን ከነሱ ጋር መብላት ጀመረ። እኔ ወደ ሶስተኛ ሰማይ ሄዳለሁ። ያቀረቡት ነገር ሎጂክ ነው፣ እውነት ነው። መስማማት ግዴታ አይደለም። ድብን ብላችሁ ብትሞቱ ምጣት ያለኝ ሞትኩ። አንዳንድ ሬሳ አገኘን። ግን እንደዚህ የምታወራው አካል ተገልጦ ሪያሊቲ እንዴት ነው ያደረጋል? አሁን ማንም ሰው አንተን አይቀበልም። የቀጡን ያሰቃዩንን ምን ያደርጉንን የባቡ ኢትዮጵያ ስለሆነ እንዳበል ፕሮስፔሪቲ ገስፐል የሰው አምላክ ነው፣ ሰው መንፈስ ነው። ሰባ ላይ 25 አካባቢ አለው። ወዲያውኑ ጦርነት የተጀመረብኝ ከራሱ ቸርች አንድ ጊዜ ደግሞ የኤርትራ መንግስት ካሰረ መውጫ የለብን የማያምነው ሁሉ ይሄ ወጣት እንግዲህ የዛ ጊዜ መንግስቱ ጥሩ አድርጎ ቢይዘው ብሎ የኤርትራ መንግስት ባስጠነቀቀውም ሊጠነቀቅ ስላልቻለ ባለው ፖለቲካ እኮ እኔና እሱ አንድ አይደለም። ፖለቲካ ምን ያህል ቆሻሻ ሙሉ ላሳይ ብዬ እና ጦር ምናምን ያዙ ሰዎች ናቸው የምታያቸው። ቸርች ላይ መንፈሴን አውጥቻለሁ ብሎ ታነቀ። በትክክል ግን ከሱ ነው የመጣው። ጣሊያን እንደተወሽ ነው ያለችው። ከዛም እንደውም ወርዳ ታች ወርዳለች። ክርስትናን እኔ እንደዚህ አላቆም፣ እነዚህ ኢትዮጵያውያኖች ናቸው አለ። መሳሪያን አይሰጥ አሁን ኤርትራ ያለችበትን ሁኔታ በምታይበት ጊዜ ድሮ ጣሊያን እንደተወሽ ነው ያለችው። ከዛም እንደውም ወርዳ ታች ወርዳለች። ፖለቲካ መፍትሄ የሚያመጣ ቢሆን ኖሮ ለኤርትራውያን ከማንም በላይ ተሰውቷል። ከማንም በላይ ዋጋ ከፍሎ አሁን የከፈሉትን ዋጋ አይደለም እያቀለልኩ ያለሁት። ባይዘወይ እያቀለልኩ ያለሁት ምንድነው ክርስቶስን ማዕከል ያላደረገ ትግል ምንም ዋጋ የለውም። አሜሪካን እኮ ታግለዋል፣ ግን ክርስቶስን ማዕከል አድርገው ነው የታገሉት። ይኸውልህ እንዴት እንዳለፈላቸው እኛንም አሁን ትግል አትታገሉ ምናምን በሌላ እንዳይረዱኝ። እኔ ግን ክርስቶስ ያልገባበት ክርስቶስ ማዕከል ያልሆነበት ማንኛውም አይነት ነገር ዋጋ የለውም፣ እርባ የለውም። አሁንም በዚህ አጋጣሚ እንግዲህ ለኛ ኤርትራውያንም ይሄን ነገር ይከታተሉት ይሆናል እና ክርስቶስን ካላስገባን ያው በዜሮ ነው የምናራባው ማንኛውም ነገር እና ደግሞ ማያልፍ አላለፈልንም፣ ተበትነናል። ኤርትራዊ ስንት ነገር ደርሶብናል፣ ያውቁታል እነሱ ራሳቸው እና ብቻ ያ መስፍኔም ያንን ነገር አድርጎ እንደ ምርኮኛ ተብዬ ወንድምህ 17 ሰዓት የሚያክል ተጉዘን በአውቶቡስ እየራበን እንትን እየተባልን ወዴት ገባን? ወደ አዋሳን አልፈህ ብላቴ የሚባል ማሰልጠኛ አልተመለሳችሁም? ወደ ኤርትራ አልመለሱንም። ከዛ በኋላ ብላቴ ገባን። የሚገርም ነገር ብላቴ እዛ አብዛኛውን ጉጂ ህብረተሰብ የሚባል ነውና እርቃኑን የሚኖር ህብረተሰብ ነው እና አንዳንድ ደግሞ ምግብ የለም ምን የለም። ብላቴ ላይ ከገባን በኋላ በጣም ከባድ ሁኔታ ነው ያሳለፍነው። ብላቴ ከገባን በኋላ እና ምግብ የሚባል የለም። ከዛ በኋላ እኛ እንግዲህ እዛ ከገባን በኋላ ድሮ ደርግ የጦር ማሰልጠኛ አድርጎ የሰራው ትልቅ ህንፃ ስለነበር በጣም በአፍሪካ ቅርጽ ነው የተሰራው እና ሳተናው ሳትታይናና ወጋው ማሰልጠኛው ስታየው ሳዋ እንደዚህ አይነት ማሰልጠኛም የለም። ይገርምሃል። በቃ አይደል እንዴ እዚህ የሰለጠነ ሰራዊት ነው እንግዲህ እና አንዳንድ ስንገባ ደግሞ እዛ አካባቢ ላይ ደግሞ አንዳንድ ሬሳ አገኘን። ገብቷል እንግዲህ የዩኒቨርሲቲ ተማሪዎች እዛ ለስልጠና ሄደው የሞቱ ምናምን ነበሩ መሰለኝና በጣም መጥፎ ነው። ዘንዶ አለው፣ እባብ አለው፣ ምን አለው፣ የሌለው እንስሳ የለም። እና ጦር ምናምን ያዙ ሰዎች ናቸው የምታያቸው። ማን ላመልጥ ይደፍራል። እዛ ካመጡም በኋላ ምግብ አልነበረንም። ከዛ በኋላ የዛ ጊዜ ማረሳው እኔ በጣም ሲርበን ኩናማ ከኛ ጋር ነበሩ። ከኛ ጋር የመጡ የኩናማ ዘር ነበሩና እነሱ እባብ እያደኑ መብላት ጀመሩ። እኛም እንግዲህ ራብ ገባብንና እባብ እያደርን ከነሱ ጋር መብላት ጀመር። ከዛ በኋላ እና ወዲያውኑ ማረሳው ኩናማ ጓደኞችን እጠራለሁኝ። እኔ እባብ ካየሁኝ ኩኔ እባብ አግኝቻለሁኝ ለጋራ ነው እለዋለሁኝ። እነሱ ነው የሚያድኑት። ከዛ በኋላ ምን በቃ አዳኝ ሆንኩት ሳይገባኝ እንግዲህ እኛም አደን ውስጥ ገባንበት። ከዛ በኋላ እርግብ ማደል ጀመር። እርግብ እናድናለን ለመብላት ነው ለመኖር። እንዴት እዛ ከመጡም በኋላ ምንም የተዘጋጀ ምግብ አልነበረም፣ ሳይዘጋጁ ነው ያመጡ። አንዷን ቤት ለማግኘት አንዷን ቤት አለ እንግዲህ ስንት ዓመት የተተወ ካምፕ ነው ባይዘው ስንት ዓመት የተተወ ካምፕ ስለነበረ አንዷን ካምፕ ለማግኘት ብዙ ግንድ ነው የምትቆርጠው፣ ብዙ ባህር ዛፍ ትቆርጣለህ። ይሄ እሾሃማ ባህር ዛፍ አይደል? እሷን ቆርጣ ታጸዳትና እዛ ያሉት እባቦች እና የደርግ የነበረ ካምፕ ነው። እንትን ብሏል። በጣም አሪፍ ነው እንትኑ ቤቱ በጣም አሪፍ ነው። ነጭ ነው እና ለሙቀት መከላከያ አረበታዩ ዘበናዊነቱ ይሄ ይባላል። እና አንድ ቦታ ላይ ደግሞ እንሄዳለን። ርቦን ወደ አንድ ቦታ ስንሄድ ደግሞ በጣም ጋሌጣ ብስኩት ይሄ ብስኩት አለ አይደል? ስንት ዓመት የትቶ መክዘኑ ሙሉ ሞልቶታል። አይጥ በልቶት ምን ብሎት እዛ አገኘን። ከዛ በኋላ ያለን ምርጫ ለመኖር ነውና እንዴ እነዚህ አይጥ የበሉትን ምን የበሉትን እንብላ። አረ ኤክስፓየርድ ሆኖ ሊሆን ይችላል ምናምን አሉ። አረ እንግዲህ ምን አውቃለሁ እንግዲህ ለመኖር ነው
ከዛ በኋላ እኔ ወንድሜ አምጥቼ እበላለሁ። ኧረ እንዳትበላሉ እንዲህ ከመሞት ይሻላል እንጂ ካመጣን በኋላ ያለችን ጌታ ሆይ ይህን ቃል ይህን ምግብ መርዝም ቢሆን ሆዳችን ውስጥ ሲገባ አንተ ቃሉ አለ መርዝም ብትበሉ አይጎዳችሁም የሚል ቃል ስላለ ይህን ቃል አንብበን እንበላለን ብለን ወንድሜ በላሁ፣ እኔም በላሁ፣ ሁሉም በላ። ከበላ በኋላ ወንድሜ እኔ ምንም አልሆንኩም። ወዲያውኑ ለነገታው ስንት ሰው ታመመ። በዛው አንዳንዱ እንደ ተቅማጥ እንደ ወረርሽኝ ነገር ተቅማጥ ያደርግና ይሞታል። ተቅማጥ እያደረገ ሰው መሞት ጀመረ። ደነገጡ። የዛን ጊዜ የወያኔ ወታደሮች ደነገጡ። አንዳንዶቹ ተሯርጠው ሕክምና ወሰዷቸው። ፊልም ነው የሚመስለኝ እኔ አንዳንድ ጊዜ እና ድንጋይ ውስጥ ከዛ በኋላ ተርበዋል ብለው ዱቄት አምጥተው ሰጡን። ዱቄቱን ምን እናርጎኛ አሁን ለካ እነዛ ኤርትራውያኖቹ በጣም ብልሆች ናቸውና ያንን የተገኘውን ዱቄት ውሃ ላይ ነክረው በድንጋይ ላይ ያረጉታል፣ ያድቦለቡሉና እሳት ውስጥ ይከቱታል። ገብቷል? እሳት ውስጥ ይከቱትና ወዲያውኑ እንደ የሆነ ነገር ሆኖ ይወጣል። ከዛ በኋላ ከሰዓት እንደ ብርኩታ የሚባል ተሰርቶ ያንን መብላት ጀመር። ሆዳችንን እሱም ይነፋናል። ከዛ በኋላ ሌላውን ደግሞ የሰጡንን ዱቄት የቤቱ ካምፕ ላይ ያለውን ብረት እሱን እየገነጠልን ምን ማድረግ ቂጣ እየጋገርን መብላት ጀመር። ከዛም ደግሞ ይመስለኛል እዛ አካባቢ የሆነ ቅጠል አገኘን። አንጣልኝ ይመስለኛል ይሄ አሁን የሚሰሩት ለሻይ ቅጠል ለምናምን እየተባለ የሚሰራ ይመስለኛል። እንደ ቆስጣ አይነት ነገር እንደ ቆስጣ አድርገን በላ ነው። ኦኬ እንደ ሞሪንጋ ይመስለኛል። እንደ ሞሪንጋ አንድ የሐዋሳ ልጅ አካባቢ የነበረ ይሄ ሊበላ ይችላል ሲለን እንግዲህ የጨነቆር ጉዜ ያገባል አይደል ወንድሜ ያንን ለቅመን በቃ የገጠር ስለዚህ ምግብ ምንም አልተዘጋጁ ምንም የተዘጋጀ ነገር አልነበረም። ከዛ በኋላ ያ ነገር ብሎ እንዴት እንደሆነ አልገባኝም የሻቢያ ጆሮ ውስጥ ይገባል። ከዛ ላይ የሻቢያ ሬዶ ደግሞ ያው እንግዲህ እዛ እንደዚህ ብሎ ያሰራቸውን ምርኮኛ ያልሆኑ ሳይሆን ምርኮኛ ብሎ ያሰራቸውን ኤርትራውያን እባብ እርግብና ቅጠል እየበሉ ነው ምናምን ብላ ተናገረ። ከዛ ላይ ቀይ መስቀል ይሄን ጉዳይ ሰማ። ቀይ መስቀል መምጣት ጀመሩ። ምርኮኞች የተባሉትን አሳዩን ብለው ያመጡ። ከዛ ላይ ማረሳው ስብስብ ባረጉንና ሁለተኛ እነዚህን እርግብ ሆነ እነዚህን እባብ እንዳትበሉ ተባለ። ለምን ስንላቸው እነዚህ ኢትዮጵያውያኖች ናቸው አለ። ፖለቲካ ምን ያህል ቆሻሻ መሆኑን ላሳይ ብዬ ነው። ስለዚህ እባቡ ኢትዮጵያዊ ስለሆነ እንዳትገሉ ተባለ ማለት ነው። እኔ ከዛ በኋላ ትንሽ ቀይ መስቀሎቹ ከመጡ በኋላ ግን ኑሮ ተሻሻለ። ቤተክርስቲያንም ደግሞ እዛ ማበብ ጀመረች። ኦኬ አሁን ወዲያውኑ እማረሳው እኔ የጸሎቴ መልስ ነው የነበረው ነው ለምለው እዛ ከገባን በኋላ መስበክ ጀመር። ከዛ በኋላ በጣም ተመቸኝ። ያ ቦታ በጣም ለሰው ነው እንጂ ገሃነም የሆነበት ለኔ በጣም ምቹ ነው የነበረው። እና ያው እግዚአብሔር ነው መለግር ያለው የዛን ጊዜ ምን ብዬ እንደጻለ ጌታ ሆይ እኛን ሳትሰራን ከዚህ ቦታ እንዳታወጣን አልኩት። እንዴት ብትል በጣም ልዩ የሆነ የእግዚአብሔር ህልውና ሰው ሌላው ይንጫጫል። እና ማንኛውም ሰው ደግሞ በቃ ወደ ቤተክርስቲያን ይጎርፋል። ያለችው ምርጫ እሱ ነው። እስረኛው ወደ 3000 የሚያክል ስደተኛው ወደ ቤተክርስቲያን ይጎርፋል። ወንጌል እንሰብካለን። ብዙ ነፍሳት ወደ ጌታ መጡ። ድንቅና ተአምራት ትንቢት በለው ምን በለው ከዚህ በፊት አይተነው ማናቀውን ልዩ የሆነ እግዚአብሔር ሥራ እዛ ማየት ጀመር። ብዙ ነፍሳት መጡ። ከዛ በኋላ እግዚአብሔር ይባርካቸውና በጣም እኔ እንጃ የት እንደማገኛቸው አላቅም። እነ ኢንተርናሽናል ፕሪዝነር ፌሎሺፕ የሚባል እነ ታደሰ አይሳ የሚባል ወንድም ዳንኤል አይደለም ከዳንኤል ገብረስላሴ የተላኩ ማለት ናቸው። የተላኩ ናቸው። እና ታደሰ አይሳ የሚባል ሰውዬ እሺ የተባለው ሰውዬ እዚህ ኢንተርቪው አድርጌያቸዋለሁ። የሚገርም ነው እንግዲህ። እና እዛ ቦታ ላይ ማንም ሰው አይመጣልህም። እና እሱ ክርስቲያኖች አሉ ብሎ ነው ሰምቶ ነው ምን ብሎ ብቻ ምግብ ምናምን መጽሐፍ ቅዱስ ተሸክሞ መጣ። ማንን ጠይቁ? ሰው አለ ይኖር አይኖር እኮ የሚያውቀው ነገር የለው። መጥቶ ፖሊሶቹን ማንን ፈለግ ሲሉት ጴንጤ የሚገርም ነው በጣም ምን ትንሽ ስም የለህም? ምን አሬ በቃ በጌታ የሆኑ ሰው አንጡልኝ አላቸው። ኧረ እባካችሁ ምንድን ነው የሰውዬ እንዴ? አንዳንድ ሰው ለመጠየቅ ቢመጣው እኮ ዳንኤልን ጥሩልኝ ወይም ደግሞ አማኑኤልን ምናምን ብሎ ነው። አንተ ግን ሰው ሊስት ይዛል መጣ። ማን እንጥራለን? የሆነ እዛ አካባቢ ጴንጤዎች አሉ አላቸው። የሆነ እኔ በቃ እርዳታ መስጠት ነው የፈለጉት፣ ለጴንጤ መስጠት ፈልጌያለሁ። አራተው ምናምን ተብሎ እስኪ ኧረ እባክህ እነዚህ ጴንጤዎች አሉ ምናምን ብለው ጠርተው እሷ ግኝት ሲያደርጉ
ፖሊሱ ያለው አያቀኝ አይጠይቀኝ እቅፍ አድርጎ እንባውን እቅፍ አድርጎ ከሲ ፖሊስ ደረገጠ። እነዚህ ሰዎች አሁን የት ይተዋወቃሉ? በፖለቲካም እኮ ባለው ፖለቲካ እኮ እኔና እሱ አንድ አይደለንም። የአባቴ ልጆች ምናምን ነው ፒናችሁ ምናምን ብሎ ብታየው በቃ ተናቀሰ። የታደሰ ሰው እያሰውዬ ብቻ እውነቴን ነው እማረሳው በህይወቴ ውስጥ እማረሳውና ትልቅ ነገር የተወለደ ሰውዬ ነው። መጽሐፍ ቅዱስ መጣ፣ ማቴሪያል መጣ፣ ምን መጣ፣ የተለያየ ነገር ከዛ ላይ ደግሞ አንዳንድ ቤተሰብ መጠይቅ ጀመረኛ ያስላክን አንዳንድ ነገሮችን መምጣት ጀመሩ። ቤተክርስቲያኒቱ አበበች ወንድሜ ለነገር ከዛ ላይ ጌታ ሆይ ሁላችንም ተስማምተን ጌታ ሆይ እዚህ መሆን ይመቸናል። ሌላው እኮ እየተሰቃየ እኮ ነው ያለው እና የእግዚአብሔር ህልውና የማይለውጠው ነገር የለም። ያ ቦታ ቤቴል ሆኖ ቸርች መሰረትን። ከዛ በኋላ ቤተክርስቲያኒቱ ምን በላት ብለን ተስማማን። በቃ እንግዳውስ ቤተክርስቲያኒቱ ኤቤኔዘር ትባል ተባለች። ኤቤኔዘር ተባለች። ኤቤኔዘር ቸርች ተብሎ ቀጠል። የነፍሳቱም የሚማሩትም ምንም በቃ 24 ሰዓት ባይብል ማንበብ ነው፣ መጸለይ ነው። መጽሐፍትም ይመጣልናል፣ ምን ይልልናል። በጣም ጥሩ ተንቀሳቀሰ። ነፍሳትም ይመጣሉ። ሌላው በቃ ጦርነቱ አይመለከተንም። ገብቷል አይደል? ሌላ ቦታ ነው ያለነው እና የዛን ጊዜ ነው እኔ ችግር የሚከተኝን ጸሎት የጸለይኩት። እሱ ምን ነበር ማረሳው ወንድሜ አለ እና ከኔ ጋር ታስሮ የነበረ ነውና በቃ ካለኝ ሙቀት እንደው ጌታ ሆይ እዛ ብላቴ ነው እና እባክህን ጌታ ሆይ እንደ ጳውሎስ አድርገኝ እያልኩ እየጸለይኩ ነውና እባክህን ጸልይልኝ አልኩት። ወንድሜ ምን አልክ አለኝ። እንደ ጳውሎስ አድርገኝ እንደ ሐዋርያ ጳውሎስ እንደ ሐዋርያ ጳውሎስ እንደ ሀብትሽ ጸሎት እኮ በጣም ከባድ ጸሎት ነው አለኝ። ምን ይከብዳል አለኝ። ምን ይከብዳል አልኩት። እሺ ደህና እንደ ጳውሎስ አድርጌ እንደ ጳውሎስ አድርገው ብዬ እኔ እጄን ጭኜ ጸልይልሃለሁ አለኝ። ግን አንተ ጳውሎስ የከፈለውን መስዋዕት ለመክፈል ግን ዝግጁ ነህ? እሱ ባለፈበት ለማለፍ ዝግጁ ነህ አለኝ። ኢሞሽናል ሆኜ አልኩት። የልጅነት ነገር እኮ ነው። እኔ በአሁን ጊዜ አልልም ነበር ነው እሱ ረስቶታል። እንደዛ ብሎ እንደተናገረኝም እኮ እንደዚህ ብለህ ስትናገረኝ ትዝ ይልሃለሁ ብዬዋለሁ አስመራ ሲሄድ። እሱ አሁን ብዙ ጊዜ በመንፈስ ቅዱስ ተመርቶ የሚናገራቸው በጣም የተባረከ ወንድም ነው። እኔ በእውነት ነው በጣም ህይወቱ ቅድስናው ምናምን ይበቃ በጣም ጸሎቱ እኔ በቃ እንደዚህ አይነት ወንድም እኔ አላየሁምና ያስመራ ልጅ ነው። እኔ ኢትዮጵያ ውስጥ አድጌ ስለመጣሁ ያው የተገናኘ ነው ዛሬ ነው እና በጣም በቃልም ያጽናና ምን የሚል ወንድሞ ጸልዩልኝ። ልጅየው ያን ጸሎት ከጸለየልኝ በኋላ ወንድም እኔ ደግሞ ያው ከትብዬ ማገልገልን ጀመርኩኝ። ግን እኛ ጋር ደግሞ አንዳንድ የሐሰት ትምህርት የዛን ብቅ ያለበት ጊዜ ነበርና ሰው መንፈስ ነው ሰው አምላክ ነው ምናምን የሚል ትንሽ የሐሰት ትምህርት ነበረ እና በዛ የሐሰት ትምህርት ምክንያት ደግሞ ቤተክርስቲያኒቱ መጨረሻ ላይ ጥሩ ስትሄድ የነበረችው በተለይ ደግሞ ወዲያውኑ ከብላቴ 1 ዓመት ምናምን ከቆየን በኋላ ያንን የኢትዮጵያ መንግስት የጦር ካምፕ ማድረግ ስለፈለገ ሽፍት ማድረግ አለባቸው ብሎ ለቀምቴ አልፈን ደዴሳ የሚባል መጣ። ደዴሳ ከመጣን በኋላ እዛም እንደገና ቸርች መስራት ጀመርን። እዛም ጥሩ መንቀሳቀስ ጀመርን። አሁን እዛ ቦታ ላይ ምርኮኞችን መምጣት ጀመሩ። አሁን ሴት ምርኮኞች መምጣት ጀመሩ። ወዶ ገባ የሚባል አይደል እንዴ? ጦር የሚባል መጡ። ደግሞ ተማርከው የመጡ ደግሞ ወንድሞች ነበሩ። አሁን ወዲያውኑ እኛ ደግሞ የነበረውን መንፈሳዊ እንቅስቃሴ እነዚህን ሴቶች ምርኮኞችንም ነካቸው። ይታይ የመንፈስ ቅዱስ እዛም አንድ ቸርች ፕላንት አደረገ። ሴቶች ምርኮኞች ዘንድ ወዶ ገባ የሆኑትን ላይ ነካቸው። እነሱ ላይ አንድ ቸርች ፕላንት አደረገ። ቀጥሎ ደግሞ ምርኮኞች ጋር እነሱ ጋርም ደግሞ ፕላንት ተደረገ። ብቻ በዙሪያው እስከ 5 ቸርች በተለያየ አይነት ኬዝ የመጡ ኤርትራውያኖች ላይ ቸርች ተመሰረተ እና እግዚአብሔር ይባርካቸው። እነ ፕሪዝነር ፌሎሺፕ የዛን ጊዜ ደዴሳ ድረስ መጡ። ልብስ ይዞ መጡ። ምን ይዞ መጡ? እማረሳው አንድ ቀን ትልቅዬ ቦንዳ ፓንትና ካናቴራ ይዞልን መጣ። ማን? እነ ታደሰ አይሳ። ወዲያውኑ የኛ አመራር የነበሩት የቸርቹ አመራር የነበሩት ስሙኝ አሉ፣ ከዚች ልብስ አንድም ሰው እንዳይነካሉ፣ እዚህ ዘመድ የማይጠይቃቸው ቤተሰብ የማይመጣባቸው ሁሉንም ለነሱ እንሰጣለን። ትስማማለህ? አልስማማም ያልክ አይሰጥም፣ የራሱ ጉዳይ። ስለዚህ መስማማት ግዴታ አይደለም፣ ተወስኖ እንደዛ የሚባለው ወንድሞቻችን እኛ ፍቅራችን ማሳየት መቻል አለብን። ወዲያውኑ ያን ልብስ
እንዳለ ማንኩሽ ለሚባሉ ቤተሰብ ለማያጽናኑ ተሰጠ። ያ ነገር ግን ለወንጌል ምን የመሰለ በር ነው። አመራሮቹ ይሄን ያለ አሁን ያንያቺ የዘራኋት ዘር እዛ ደዴሳ ላይ የተዘራችው ዘር እኔ በኤርትራ ውስጥ መጥቼ ስታሰር የካናቴራውና የፓንቷን ኢንቨስትመንት አይቻታለሁ። አሳሬ እንዳጋጣሚ የኔን ካናቴራ የታደሰ አየሳን ካናቴራ የለበሰ የታደሰ አየሳን ፓንት የለበሰ ሰው ነው እና ከዛ በኋላ ሰዎች በመጥፎ ነገር ሲመለከቱ ነው ሀብተአብን ክርስትና ነን እንደዚህ አላቆም ብሎ የሚከራከር ሰው አፈራች ኤርትራ ውስጥ። ግን በተክርስቲያኒቱ እንደዛ እየሄደች እያለ አንድ በጣም ደስ የማይል ተፈጠረ። እኔ መንፈስ ነኝ የሚል ትምህርት መጣ። ከዛ በኋላ ሄዶ ይቃዣል። እኛም ደግሞ የሰጡን ዝም ብለን መጽሐፍቶችን እናነባለን። የነ ቲኦል ኦዝቦርን መጽሐፍቶችን፣ የነ ዴቪድ ኢዶፖ፣ የነ ኬኔት ሄገን እናነባለን። የነ ኬኒዮን እናነባለን። እኔ ደግሞ በጣም አንባቢ። ከዛ ልቅ ግን በጣም ጫና አድርጌ የማነብ የነበረው በአማርኛ፣ በትግርኛ፣ በእንግሊዝኛ ባይብሎችን አነባለሁ በጣም እና ኦንሊ ጂሰስ ነበሩ እነሱ ለመመከት፣ ጆሆባ ዊትነስ ነበሩ እነሱ ለመመከት፣ ሙስሊሞችን ለመከራከር። ሰው አሁን ስራ ስለሌለው እኛ ስንከራከር ያያል። ከዛ ስንከራከር ያይና እኛ ካቸነፈን ከኛ ጋር ይሆናል አላዳል እና በዛ ስትሮንግ የሆነ ቸርች ተመሰረተ። ኢቤኔዘር ቸርች ይባላል። በእንደዚህ አይነት ሁኔታ ያው እየቀጠለ ሄደ። ይሄ ወንድማችን ግን አንድ ቀን እኛ ቸርች መሀል ላይ እኔ ወደ ሶስተኛ ሰማይ ሄዳለሁ ምናምን አለኝና ምን ማለቱ ነው ሰውዬ? ሶስተኛ ሰማይ ሄዳለሁ ምናምን ሲል ምንድነው ግራ ገባኝ። ወዲያውኑ ቸርች ላይ ሄዶና ያው እኔ እኮ መንፈስ ነኝ፣ እኔ እኮ አልታሰርኩም ይድና ሪያሊቲ እንዲል ያደርጋል ይሄ ሰውዬ። ምንድነው ግራ ገባኝ። መጨረሻ ላይ እኔ በቃ ከጌታ ጋር መኖር ይሻለኛል እኮ ብሏል ጳውሎስ። ጭንቀት አለበት እንዳትለው ደግሞ ጭንቀት የለበትም። ደግሞ ይሄ ልጅ ይሄ እንደዚህ ብዬ የምናገርህ ልጅ ሄኖክ አማኑኤል ነው የሚባለው። በቅድስና ማንም ሰው አጠገቡ አይደርስም። ሰው ሲታመም ቂጡን የሚያጥብ፣ የሰዎችን ልብስ የሚያጥብ፣ የተራቡትን ልብሱን አውጥቶ የሚሰጥ፣ ምግቡንም የሚሰጥ፣ ምንም ነገር በቃ የማያስቀር ራሱን የጣለ የመነነ ሰው እና በጣም ሰዎች ይወዱታል። እንደዚህ አይነት በጣም በቅድስና ኢንፍሉዌንስ ያደረገ ሰው እኔ መንፈስ ነኝና መንፈሴን ለማውጣት ብሎ የዛን ጊዜ የሚቀምሰው የሚላክለት መጽሐፍቶች ነበሩ ምናምን እንደዚህ ሬማ ትምህርቶች ነበሩት እና ወዲያውኑ ሄዶ ይሄ ሰውዬ ቸርች ላይ መንፈሴን አውጥቻለሁ ብሎ ታነቀ። ይሄ ነገር እንዳለ ቤተክርስቲያኑን ግራ ተጋባው። እንዳለ ትልቅ ነውጥ ያሳለፍኩበት በህይወቴ ዘመን ያንን ነው። ከዛ በኋላ ወዲያውኑ ቸርቿም በቃ ተመታች። ቸርች የሚሄድ የለም። ከዛ በኋላ ሌሎቹ 5 ኤቤኔዘር ቸርች አለ ብያለሁ። አሁን እኛ ቸርች ወድቋል። ዋናው ራሱ ተመቷል። ትዞ ፖሊስ ማጽናናት ጀመሩ። ምርኮኞቹ ደብዳቤ እየጻፉ አይዟችሁ ምናምን ገብታላ ማጽናናት ማን ያንብብ። ትልቅ ኮንፊውዥን ውስጥ ገብቼ ምንድን ነው ይሄ ነገር ብዬ ግን ያም ሆኖ ግን መጽሐፍ ቅዱስ ማንበብ ግን አልተውኩም። ከዛ በኋላ ደስ ብሏቸው አንዳንድ ኦርቶዶክስ ልጆች ምናምን ኧረ ተው ወደ እናትህ ሀገር ተመለስ አይነት ነገር አላለ እንዴ ተመለስ እያሉ ከዛ በኋላ መጽሐፍ ቅዱስ እሱ እኮ ነው የሚያሳብዳቸው ያለው መጽሐፍ ቅዱስ መቀማት ምናምን እዛ ነገር ላይ የሆነ ነገር የተፈጠረ ነገር ነበር። አሁን ልጅየው ይሄ ምን ያለው ልጅ መጽሐፍ ቅዱስ አያነብም ነበር። ዝም ብሎ መንፈሳዊ ልምድ ላይ ነበር ሲያተኩር የነበረው የሞተው እና አሁን ብዙ ጊዜ መጽሐፍ ቅዱስ ራሱ ሰጥተው አንዳንድ መጽሐፍ ቅዱስ እንዳያነብ የሚፈልጉት ሰዎች ስጠኝ ይሉታል። እሱ የጽድቅ ስራ እየሰራ መስሏቸው ይሰጣቸዋል። እኔ ግን ስጠኝ ሲሉኝ እኔ ሽጉጤን ለማንም አልሰጥም እላቸዋለሁ። የዛን ማንም እኔ አማርኛ፣ ትግርኛ፣ እንግሊዝኛ የተለያየ ቋንቋ ትርጉም አንጥፌ ነው የማነበው እና ስጠኝ ሲሉኝ ኧረ ብዙ አለ ብዙ ቢኖረኝ አልሰጥም። መሳሪያን አይሰጥ እሱ አይደለም እስካሁን ድረስ የምንገርመን እኔ የማነበው መጽሐፍ ቅዱስ ሚስቴ አትነካም። የአንቺ መሳሪያ ይሄ ነው መሳሪያሽን ያዥ። የየራሳችን መሳሪያ ልጆችም የየራስን አይሰጥም። ነውር ነው ኃጢአት ነው የምላቸው እና አልሰጥም። በምን ልኖር ነው? ህይወት አይደለም እንዴ? ከራስ በላይ ነፋስ የሚባል ነገር አለ። ምን ብዬ እኔ የሞትኩኝ ሌላውን ለበረከት ከፈለክ ራስ ገዝተህ አንብብ ነው ብለው እና አንዳንዶቹ እንደዛ ያረጉ ስለነበር ልጅ አሁን እንደዛ ሲሉት ወዲያውኑ ይሰጣቸው ነበርና የጽድቅ ስራ እየሰራ ነው የሚመስለው። ግን ይሄ መጽሐፍ ቅዱስ አይደለም። በእንደዚህ አይነት ጭንቀት ውስጥ ሆኜ ዲፕረስድ ሆኜ ብቻ አንዳንድ ያለፈ ነገር ነበረ። ጌታ ኢየሱስ በምን ምክንያት ነው የሞተው? በቃ ልተውህ ነው ወይ ብሎት እንግለጽልኝ አንተ ሀጋዝ የሚባል ቦታ ላይ ትልቅ አስደናቂ ብርሃን ውስጥ ከተህ እንደዚህ አመጣኸኝ ያ ነህ ወይስ እዚህ ተለውጠሃል? ጥያቄ
እያለሁኝ ወዲያውኑ እኔ አሁን እንዴት እንደምገልጽልህም ይከብደኛል። ተመልካቾችም እንዴት እንደሚረዱትም አላውቅም። ሞኝነት ነው እንግዲህ እና ወዲያውኑ መጣና በሚገባኝ ቋንቋ ሀብታም አባለኛ ቤት አልኩት። ተራ ሰው ነው ለኔ የሚናገር ልክ እናንተ ኢንተርቪው እንደምታደርግ ወንድምህን እኮ የገደለው ኢየሱስ አይደለም ማለት ነው። ማን ነው ታዲያ? እንደዛ የሚባል ነገር አለ እንዴ? ሌላ ኢየሱስ የሚባል ነገር አለ? ይሄ ሰው እኮ ኢየሱስ እያለ ነው የሞተው በሚገባኝ ቋንቋ። አሁን እንዴት አድርጌ እንደማብራራለሁ ለሰው ጭንቅ ነው። ግን እንደዚህ የምታወራው አካል ተገለጠልኝ። ከዛ በኋላ ምናምን እንዴ እንደዛ የሚል ቃል አለ እኮ ይለኛል። ከዛ በኋላ አምጥቶ ያሳየኛል። እኛ ያልሰበክነው ሌላ ኢየሱስ የሚል ቃል ያሳየኛል። ደነገጥኩ። ገብቶሃል? እና ጳውሎስ የተናገረው ነው። ምናልባሽ እንደ አንድ ንጽሕት ድንግል እንትን ብያችኋለሁ። ምናልባሽ ሀሳባችሁ ተበላሽቶ ለክርስቶስ ካለው ቅንነት እንዳይለወጥ ብዬ እፈራለሁ። ምክንያቱም እኛ የሰበክነው ሌላ ኢየሱስ ቢሰበክላችሁ ሌላ ወንጌል ምናምን ደነገጥኩ። እና እሺ ቀጥል። ከዛ በኋላ ክርክር ያዝኩ ከሰውየው ጋር። እኔ በቃ ተከራከርን። ክርክር ውስጥ ገባ እና እኔ ጠቅስለታለሁ፣ እሱም ይጠቅስልኛል። የሚገርም ነገር እኮ ነው ነገር ያለት። እና ከዛ በፊት ግን ከዛ በፊት ግን እኛ ይሄ ነገር ከተናወጠ ከሆነ በኋላ ይሄ ነገር ከተፈጠረ በኋላ እንዲረዱን አንዳንድ ሰዎች እንዲረዱን ደብዳቤ ወደ አንድ በጣም የታወቀ በዛን ጊዜ ወንጌላዊ እያሉ የሚጠሩት የነበረ ሰውዬ ደብዳቤ ላከን። እባክን እንደዚህ አይነት ነውጥ ውስጥ ገብተናል፣ ላክን ደብዳቤ። አገልጋዮች ለሚባሉ እዚህ እንዴት መጽሔት ይገባ ነበር፣ የህይወት የብርሃን መጽሔት ምናምን ይገባ ስለነበር ላክን በአድራሻችሁ እንደዚህ አይነት ችግር ገጥሞናል እባካችሁን ብለን ስንልክ በጣም ልቤን ያሳዘነኝ እኛ አሁን እዛ አካባቢ የታሰሩት ሁሉ ኤርትራውያኖች ናቸው የሚል ሀሳብ ስለነበራቸው ያ በጣም የታወቀ የእግዚአብሔር ሰው ብዙ ሰው የሚያከብረው ብዙ ሰው የሚያደንቀው እኛን ደብዳቤ ከላክንለት በኋላ የሰጠን መልስ በጣም ያሳዝን ነበር። እናንተ እንደዚህ አይደለም ድብን ብላችሁ ብትሞቱ ጣጣ የለኝም ብሎ ጻፈልኝ። የዛን ጊዜ የነበረው እነዚህ በፖለቲካ የታሰሩ ኤርትራውያኖች ናቸው የሚል ሀሳብ ስለነበር ምን ያህል እንግዲህ አሁን ምንድነው ላስጠነቅቅ የፈለጉት ምን ያህል ፖለቲካ አገልጋይን እንደሚያሳውረው ነው ለመግለጽ የፈለጉት። በጣም ነው ብላይ እንደሚያደርገው። ወንድምህን በፖለቲካ ማየት ከጀመርክ ጠላት ነው፣ በቃ ሰይጣን ወጥመድ ውስጥ ገብተሃል። እና በፖለቲካ የታሰሩ ናቸው፣ ሻዕቢያ ናቸው፣ አገሪቱን ሊገለብጡ ሲሉ የታሰሩ ናቸው የሚል ወሬ አለ። እና እነ ታደሰ አይሳ ደግሞ ሌላ ስራ ይሰራሉ። ሌላው ደግሞ እና የዛን ጊዜ ደግሞ ታደሰ አይሳ ደግሞ ጠፋብን እንዳንጠይቀው፣ ገብተሃል? ጠፋብን እንዳንጠይቀው። እሱን አባታችን ለኛ ከዛ በኋላ የተሰጠን ደብዳቤ ይሄ አይደለም፣ ለምን ሁላችሁም ጥርግ ብላችሁ ድብን ብላችሁ አትሞቱም ነበር? ጣጣ የለኝም ቢሉ ከዛ በኋላ ያንን ደብዳቤ ያዝኩት እኔ። ያንን ደብዳቤ ስንይዘው ቤተክርስቲያን ሁላ ደነገጠች። እንዴት እንደዚህ ትልቅ የእግዚአብሔር ሰው ይሄን ነገር ይናገራል? በትክክል ግን ከሱ ነው የመጣው። ከሷ እንዴ እንደተመላለሰን ያውቃል። ምናልባት ይህን ቪዲዮ የሚያየው ከደረሰው እሱ ምናልባት ያውቀው ይሰማዋል። ሰውየውም አሁንም ራሱ እንደዚህ አይነት አሁን የፖለቲካ ሰው መሆኑን የተረዳሁት አሁን በኋላ አሁን ሳየው ደግሞ ልክ በእንደዚህ አይነት ውስጥ በዛ ዙሪያ ውስጥ ነው ያለው። አሁንም ራሱ አላለ እንዴ ክርስትናውን ይዞታል፣ ግን በእንደዚህ አይነት ዙሪያ ነው የሚዞረው። በቃ ዝም ብለው አንዳንድ ነገሮች ደስ የማይል ታየዋለህ። ይሄ ሰውዬ ድሮም ጤነኛ አልነበረም ማለት ነው። አሁን ሳየው አንዳንድ የፖለቲካ ነገር ላይ ክርስትና ፖለቲካ ቀላቅሎ አንዳንድ ጊዜ የማይሆን ነገር ሲሰራ ስታየው ይሄ ሰውዬ ድሮንስ ምናምን ብለን እንትን አደረግን። ከዛ በኋላ ያለን ምርጫ እንግዲህ ጠይቀን መልስ ካጣን ከዛ በኋላ እግዚአብሔርን መጠየቅ ጀመርኩ። ሌላ ኢየሱስ የሚባል ይለኛል። ከዛ በኋላ ክርክር ገጠምኩኝ። እንዲህ ታዲያ ከመንፈስ የተወለደ መንፈስ ነው ብሎ ነው እኮ ሰውየው የሞተው አልኩት። ታዲያ ከመንፈስ ማለት እኮ ብሎ በስነ ስርዓት ይገርምሃል፣ እንደዚህ ስነ መለኮት የተማረ ሰው ይመስል ቁጭ አድርጎ ይሄ ትርጉሙ እንደዚህ ነው ከላይ ጀምረህ አንብቦ ምናምን ብሎ ይነግረኛል። ይሄ ትርጉሙ ይሄ ነው። አዎ እውነቱን ነው ደግሞ ሳየው ባይብል ስታጠና እንደዚህ ታጠናለህ ምናምን ይለኛል። እንደዛው እያሉ ማንም ሰው ሊረዳበት በማይችልበት መድረክ ላይ እንዲህ ጳውሎስን አይነት ተገልጦ ያስተማረው አይነት የሚመስል እኔን ቁጭ ብሎ ተገልጦ ማስተማር ጀመረ። ይሄ ጉዳይም እንዴት ነው? ከዛ በኋላ ይሄ ነገር ምንድን ነው ስለ ይሄ ትምህርት የመጨረሻ ዓላማውን እንዳሳይ ትፈልጋለህ አለኝ። አዎ ና በል ውሰደህ ብሎ ደግሞ ወሰደኝ ወደ ቦታ ላይ። ከዛ በኋላ የኢትዮጵያ ቤተክርስቲያን ሁኔታ፣ የኤርትራ ቤተክርስቲያን ሁኔታ፣ የሚጠፉበትን የሚሄዱበትን ይህንን ኢትዮጵያ ያለችበት ኬዎስ ቁጭ ብሎ አሳየ። ካሳየ በኋላ ምን ትናገራለህ? በቃ አሁን ተመልከታለኝ የኤርትራ ቤተክርስቲያን ሁኔታ በቃ እየከፋ ነው የሚሄደው። ከዛ በኋላ ስለ ኢዝ ሙቭመንት የሚባል ነው አላውቅም።
እኔ ኒው ኤጅ ሙቭመንት ብሎ እንግዲህ ቁጭ አድርጎ ያስተማረ መጽሐፍም አንብቤ አይደለም። እና ይሄንን ቃል በየትኛውም ማታገር ይሄ ትምህርት it is stepping stone for new age ይለኛል። ደግሞ እንግሊዝኛም ይናገራል። እኔ በሚገባኝ ቋንቋ ነው ገብቷል። እንደ ተራ ሰው አንተ ስትናገር አሁን አይደል እንዴ የተለያየ ቋንቋዎች እንደምትጠቀም እና እንደዛ ብለህ ነው ሀብታም ይለኛል። ኧረ ተው እንደዛ ነው። ከዛ በኋላ ያን ሁሉ ነገር ካኩ በኋላ ባንኜ ወዲያውኑ ወንድሞቼን ስብስብ አድርጌ ነገርኳቸው። ገለጠልኝ ጌታ ብዬ አይ ተው ሀብታም አሁን ማንም ሰው አንተን አይቀበልህም። እንዴት ለምን ብትላ ሄኖክም የጠፋው ገለጠልኝ ብሎ አሁን ማንም ሰው አንተን አይቀበልም። ተው እንደውም አንተም ለአንተ እየፈራን ነው። ታዲያ ምንድን ነው በዚህ ጉዳይ ደግሞ እስኪ ማብራሪያ ሊሰጠን የሚችለው ሰው ማን ነው ብለን ይህ የመጨረሻ ዕድላችንን እንሞክር ብለን ወደ ዶክተር መለስ ወጉ ደብዳቤ ጻፍ። ከዛ ወደ ዶክተር መለስ ወጉ ደብዳቤ ሲጽፍ ወደ አሜሪካ ነው የጻፈው። ይታይ በፖስታ ነው የዛን ጊዜ የሚላክ ነበር። ከዛ ወደ ዶክተር መለስ ወጉና ያን ደብዳቤ አንብቦ አለቀሰ። አልቅሶ እኔ በዛን ጊዜ በጣም አልቅሶ አንብቶ እነዚህ የሀፍቱ ህልብ እነዚህ ሰዎች መርዳት መቻል አለባችሁ ተብለን በደብዳቤያችን በዚህ ጉዳይ ተጽፎ ተላከልን። ይሄ ነው ጠንቁ ምናምኑ እንደዚህ ነው ካሴትም ተላከልን ምናምን። ከዛ በኋላ ቤተክርስቲያን የዶክተር መለስ ወጉ መጽሐፍቶችን አገኘች፣ መረጃ አገኘች። አሁን እኔ እየተናገርኩትና ዶክተር መለስ ወጉ ያለው ደግሞ ማች አደረገ። ከዛ በኋላ የዶክተር መለስ ወጉ ተገኝቷል፣ አስተምሮ ተገኝቷል። ኦኬ ከዛን ሰዓት ጀምሮ ወንድሜ የዶክተር መለስ ወጉ ትምህርቶችን ይዘን ቤተክርስቲያኒቱ ሪቫይቭ ማድረግ ጀመረች። ካለችበት አዘቅት ወጣች። ለህብረቱ ማብራሪያ ተሰጠ። ደግሞ የሚገርም ነገር በዛን ጊዜ ነፍሳት ተበትነው ነበር አይደል እንዴ? ብዙ ተበትነው ጠፍቶብናል። ግን አንዳንድ ጊዜ ደግሞ በቃ ጌታ እዛው እያለን ገልጦላቸው ወደና ሀብታም ሂዱ ይለናል። እኛ ኮንቆልሽ ውስጥ እንዴ እናንተ ባሰብኩ መጥቶ እኔ ኮንቆልሽ ውስጥ እያለኝ አስተምር ሄደህ እንደዚህ ኧረ እባክህን ተው። እኔም ራሱ ኢየሱስ የሚባለው ሰው ጥርጣሬ ውስጥ ከቶኝ ከፈለክ ሂደህ ቁጭ ብለህ እዛ መጽሐፍ ኧረ ብሎኝ እኮ ነው የመጣሁት ተዋራ ተባከን ብሎኝ ነው እያለ ነው ሄኖክ የጠፋው። ከፈለግን ከመጽሐፍ ቅዱስ ይዘህ ሂድ። ማን ይስበክ ማን ይዘምር? ከዛ በኋላ እንግዲህ እነ ጸረ ማርያም መታረቅ ጀመሩ ተብሎ ድቤ ደግሞ ይደባልኛል። ብቻ ከባድ ሁኔታ ነው ያለው። የልጁ ህይወቱን በጣም የምታከብሩት ስለነበረ ትልቅ እንደገና አስተምሮቱንም ተቀብላችሁታል ማለት ነው። ብዙ አብዛኛው እንዴት እዛ አካባቢ ኢንፍሉዌንሻል ነው። በቅድስናው ማንም ሰው እዚህ ግባ የማይባለው ሰው ነው። ከዛ በኋላ ወንድሜ ዶክተር መለስ ወጉን አገኘሁኝ። የእሱ መጽሐፍቶች ይምጣልኝ አልኩኝ። በኋላም ደግሞ እግዚአብሔር ረድቶ ሌሎች ግርማዊ ቢሹ የነ ግርማዊ ቢሹ መጽሐፍቶችም አገኘን። ልክ እግዚአብሔር የገለጸልንን ቁጭ ብሎ እዛ ላይ አገኘን። እነ ቢኒያም እነ ምናምን ኦኬ አሁን ሀብታም ትክክል ነው። እባብ አይቶ የደነበረ ልጥ አይቶ ይደነብራል የሚባል አለ እና እንግዲህ ገብቷል። እባብ አይቷል እንግዲህ አሁን ልጥ ሲያዩ ይደነግጣል ማንኛውም ነገር እና ታው ብለው እንትን ብሎታል። ከዛ በኋላ እግዚአብሔር ለቤተክርስቲያኒቱ ማነሳሳት ጀመረ። ከዛ በኋላ ወዲያውኑ ኢትዮጵያና ኤርትራ ጦርነቱ ሲያልቅ ተስማሙ። ምን ተስማሙ? ኤርትራውያን አንደኛ ወደ ሀገራቸው እንዲሄዱ፣ ሁለተኛ ወደ እዚህ ሀገር የሚቀመጡት እዚህ ሀገር እንዲቀመጡ፣ ወደ ሶስተኛ ሀገር የሚሄዱትም ወደ ሶስተኛ ሀገር እንዲሄዱ ተብሎ እንትን አለን እና የዛን ጊዜ አሁን ትንሽ ስቃይ ነበረብን ማለት አሁን መጀመሪያ አያያዛቸው ብላቴ ላይ የነበርንበት አያያዙን በጣም መጥፎ እንደሆነ ወያኖች በጣም የምታደንቃቸው የነበረውን እኛ ጋር የነበረውን አያያዝ መጀመሪያ ላይ ብላቴ ላይ ያደረሱብን እንትን ወያኖች መጥተው ይቅርታ ጠየቁ። ተወልደ መድህን ነው ገብረ መድህን የሚባል ሰውዬ ወያኔ ነው የደረሰባችሁን በጣም አንደግፎ ንቀፉን አሉ። እንደዚህ አርጋን በቃ ደበደብናቸው። እንደዚህ ያረው የቀጡን ያሰቃዩንን ምን ያረጉንን ንቀፉን አሉ። ይቅርታ አድርጉልን። እኛ ወንድማማች ህዝብ ነን። ይሄ ዛሬ የተፈጠረው ነገር የሚስተካከል ነው። ይህንን በጥላቻ እናንተ ጋር እንደዛ አድርጉ መስፍን እንደዛ አድርጓል። እኛ ፊት አዋረዱት፣ እስረኛው ፊት አንተ ባለጌ ብለው ከዛ አባረሩት። የኛን ፖለቲካ አይደለም የኛን አቋም አይደለም ያተደረገባችሁ ሁሉ ነገር እኛ ይቅርታ እንጠይቃለን ብለው ያው አሻሻሉት። ነገሩ መሻሻል ጀመረ። ከዛም አልፈን ደግሞ እነሱን መስበክን ጀመረ እና ብዙ ታሪክ አለ። በዛ ጊዜ እነሱንም መስበክ እና ማርያም ጋር ልታጣሉ ነው ወይ ምናምን ጥሩ ከኛ ጋር ከዛም አልፈው በተለይ ጥሩ ትሪት ማድረግ ጀመሩ።
በተለይ ያኛው በሚሞትበት ጊዜ ሀብታምም እንዳይጎዳ ብለው ወደ ለቀምት ሄደው ማዝናናት የሚፈልጉትን አድርጉላቸው ምናምን ተላል እንዴ በጣም 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 መጀመሪያ ላይ የነበረው ግን ያው እንግዲህ ጦርነት ሲፈጠር ጽድቅ የለም ገብቷል እና ዝም ብሎ አንዳንድ የሚፈጠር ነገሮች ወቅታዊ ብቻ ጉዳይ ነበሩ እንደ ታሪክ ነው የምንናገርበት እንጂ ከዛሬ ይቅርታ ካሉ በኋላ እንደነሱ አድርጎ ጥሩ ይዘውናል። ምርጫ ተሰጠን። አንደኛ ወደ ሶስተኛ አገር ትሄዳላችሁ፣ ሁለተኛ አገር ኢትዮጵያ ትቀመጣላችሁ ምናምን እሱ ምርጫ ሰጠን። ከዛ ላይ ዛን ጊዜ አብዛኛውም ሰው ወደ ሀገራችን ይሄዳል። ከዛ ላይ ደግሞ ጌታ ሆይ እኔ ወደ ኤርትራ መሄድ አልፈልግም በግልጽ ነገር እንዴት ብትል ቤተሰቦች አይቀበሉ። ስለዚህ በቀይ መስቀል የመጣልኝ እኔ ዛን ጊዜ ደግሞ እንደፈለክ ነው ከፈለክ ወደ ካናዳ ትሄዳለህ፣ ከፈለክ አሜሪካ ትሄዳለህ፣ ተለምነህ ነው የምትሄደው። ሆላንድ ትሄዳለህ፣ እዛው ያለ ፓስፖርት ተጽፎልህ ይመጣል። እና ያን አይነት ምርጫ ለሌሎቹ አንሰጥም ለእናንተ ግን እንሰጣለን ተብሎ ምርኮኞቹ ያው እንግዲህ የሚሄዱትም የሚሄዱ ቁስለኞች የሚሄዱትም ሄዱ። አንዳንድ ምርኮኞችም ደግሞ አያፈልግም ብለው የቀሩ ነበሩ። መብታቸውን ግን አከበሩላቸው። እኔም ደግሞ ይህን መብትን ተጠቅሜ ነገ ውጭ ሀገር ገብቼ እነዛ ያስራቡኝን ቤተሰቦችን ምናምን ረዳበትን አቅም ጌታ ሆይ ስጠኝ። እንደውም ዮሴፍ እኮ ከእስር ቤት ሲወጣ ፕራይም ሚኒስተር እኮ ነው ይሄው ጌታ ሆይ ጥቅስ ጠቀስኩለት። አሁን እኔ የምለው ሌላ ጌታ ደግሞ ያሰቡልኝ ሌላ ሆነ ተጋጨብን። ከዛ በኋላ ወረቀት መጣ ወደ ውጭ የምንሄድበት ሀገር ቢሰጠንም አብዛኛው ኤርትራዊ ግን አገሬን አለ። ደነገጡ። አልጠበቁም ወያኔዎች ምን አረ ስደት ያስፈልገኝ ምን ያስፈልገኝ ይሄን ወጣት ነው እንግዲህ እዛ ኤርትራ ከሄደ በኋላ እንደገና ይሄን እድል ከሰርኩት ብሎ በሊቢያ ሄዶ የሞተው ይሄ ወጣት ነው። ልንገርህና ይሄ ወጣት እንግዲህ የዛ ጊዜ መንግስቱ ጥሩ አድርጎ ቢይዘው ኑሮ የኤርትራ መንግስት አገሩን የሚወድ ህዝቡን የሚወድ ወጣት አልፈልግም ወደ ሀገር ይሄዳሉ። ጌታ ምን ታለኝ ሀብታ ባለኝ በግልጽ ያ ሰውዬ ማቀው ሰውዬ መጥቶ ተናገረኝ። አገር ይሄዳለኝ አይ ቤተሰቦች አይቀበሉኝ ጌታ ሆይ አሰቃይቶኛል በእምነቴ በኩል አሁንም እዛ ሄጄ ደግሞ ሰቃያለሁ። የዛን ጊዜ የተጀመረ ነገር አልነበረም፣ ክርስትና ማሳደድ የተጀመረ ነገር አልነበረምና አይሆንም አልኩት። ጌታ ሀብታ ባለኝ ግልጽ አንተ ምፈልግህ እዛ ቦታ ነው ሌላ ቦታ አልፈልግህም ማለት አንተ አሁን ከፈለክ ሆላንድ ነው መቶላል ወረቀት ካናዳ ነው አሜሪካ መሄድ ይችላል። እዛ ቦታ ግን ለኔ አታስፈልገኝ ማለት አንተ የምታስፈልገኝ ምን ላረግ እዛ ስለው ይሄን ሁሉ ያገለጽኩልህ ለምንድን ነው አለኝ። ሁለት ነገር ሰጣለሁ። አንደኛ ሄደህ ያልተደረሰውን ህዝብ ወንጌል ድረስልኝ፣ ህዝቤ ኤርትራ ውስጥ ያለውን ህዝብ ድረስልኝ። ምን ብዬ እኔ ቋንቋ አልችልም፣ ማቋሙ የተወለድኩበትም ያደጉበት አማርኛ ነው። እንዴት ሂድ። ሁለተኛ ሄደህ ደግሞ እዛ ስለዚህ የሐሰት ትምህርት ያደረሰብህን አረንቋ እና የኤርትራ ቤተክርስቲያን ደግሞ በዚህ በሐሰት ትምህርት ምድሪቱን እንደምቀጣት ነገራቸዋለሁ። ኧረ እባክህ የዛን ጊዜ 24 ዓመት ወጣት ነኝ። እንዴት ብዬ ነው ከባድ ሚሽን የተሰጠኝ፣ በጣም ከባድ ከልቤ ነው የምነግርህ ያለሁት። ይሄ ያለማጋነን ነው። ከዛ በኋላ ወንድሞቼ ጋር ተነጋገርንና ወንድሞቼ አይ እኛ የውጭውን ዕድል እንጠቀምበታለን። አንዳንዶቹ ደግሞ ኧረ አብዛኛው የቤተክርስቲያን የኤርትራ ቸርቻችን አባሎች እኛ ወደ ሀገራችን የምንሄደው ስደት ደግሞ ምን አባቱ ሊያደርግ ምን የመሰለ ሀገር አለና ብለው እንደዛ ነው። እኔ ግን በቃ እኔ ቤተሰቦች እኔ በቃ የደረሰብኝ ነገር ስላለ ጥሩም ስለማይቀበሉኝ እንደዛ ከዛ ላይ ይካለው የሚባል አሁን ወደ ጌታ ሄዷል። በጠቅሶ ማያገኙትም ወደ ጌታ ሄዷል። ሀብታ አባልኛ ቤት አሉት። እግዚአብሔር የሚልህን ስማ ሂድ ብሏል። አዎ ከዛ በኋላ አንዳንዶቹን ደግሞ ከኔ ሚሽን ጋር አሉ። ስማቸውን መጥቀስ አያስፈልግም። እከሌ እናንተም ለዚህ ሚሽን ፈልጊያችኋለሁ ኤርትራ ሂዱ አላቸው። አልሄድም አሉት። እኔ ግን ከዚህ በላይ ምንም ነገር ማምጣት አልፈልግም፣ መሄድ መታዘዝ አለብኝ ብዬ የውጭ ዕድል እያለኝ አልፈልግም፣ ወደ ሀገር ይሄ ነው ሄዳለሁ ብዬ ጌታን መታዘዝ ፈረሙ። ስፈርም ኪዳነ ማርያም ደነገጠ። ሀብታ ባለኝ አቤት። ኪዳነ ማርያም እንግዲህ የወያኔ የካድሬዎች ኃላፊ ነው። በጣም የተባረከ እንዴት አይነት ቸር! እኔ በጣም ኪዳነ ማርያም ያሳየኝን ፍቅር ለገልጸው አልችልም። እና እንትና ሲሞት እንዴት በቃ እንደ ሴት ነው ያለ። ኧረ እባክህ ብሎ በቃ ብዙ ነገር ያደረገልኝ ነውና ዲሞክራቲክ ነው። ሀብታ አንተ ወደ ሀገር ልትሄድ ወሰንክ አለኝ። አዎ አልኩት። አይ
አለኝ። ደህና ሂድ ግን አንተ አይጠቅምህም አለኝ። እኔም ብዬ ነበር ግን ጌታ አለኝ። አይ ይሄ ጌታ እያለኝ እኮ ነው ችግር የፈጠረው ይሄ ነው እኮ የሞተው በዚህ ነው ይለኛል። ኦኬ ብዬ እንግዳውስ ከዛ በኋላ እንግዲህ እዛ ከሄድክ በኋላ ግን ሀብታም አደራ የምልህ ነገር እኛ ያደረግንህን መጥፎ ነገር ሳይሆን እኛ ያደረግነውን ጥሩ ነገር ደግሞ ነገር አለኝ። አብዛኛዎቻችሁ አላቸው አብዛኛዎቻችሁ እዛ ከገባችሁ በኋላ እኛ እዚህ ይግባችሁም አይግባችሁም ማለት ነው ታስራችሁ አይደለም የነበራችሁት ፕሪዘርቭ ተደርጋችሁ የነበራችሁት ከመጥፎ ነገር ተጠብቃችሁ የነበራችሁት ይግባህም አይግባህም ህብረተሰቡ እና ከዛ ላይ ኤርትራዊ ዘንድ ምን እንጠበቃለን የ3 ዓመት ሙሉ 4 ዓመት ሙሉ ተጫውታችሁብን ምናምን ብሎ በውስጣል። ለኔ ግን ኮሌጅ ነው የነበረው። ለኔ አሁን ቋንቋ ለኔ ነው እንጂ ለነሱ አይደለም። ለኔ ኮሌጅ ነው የነበረው። እንግዲህ ከአንድ ኮሌጅ ተመርቆ እንደሚወጣ ነው ልወጣ ነው ወደ ሀገሬ የምሄደው ማለት ነው። ከዛ በኋላ እንግዲህ ምርጫ የለኝም ጌታን መታዘዝ አለብኝ ብዬ ካንስል አድርጌ ውጭውን ሀገር ከዛ በኋላ እንቀራለን አንዳንዶቹ እንቀራለን ያሉትን እንግዳውስ ይሄን ስለ ቤተክርስቲያኑ ጉዳይ እንነጋገር ብለን ተነጋገር። እሺ ኤቤኔዘር ቸርች ወደ አስመራ ትሄዳለች፣ ግማሾቻችሁ ወደ ካናዳ ትሄዳላችሁ፣ ግማሾቻችሁ እንግዲህ ኢትዮጵያ ልትቀሩ ነው። እንዴት ነው ግንኙነታችን? እንግዲህ ከተገናኘ እንገናኛለን፣ ካልሆነ ግን ነፍሳቶቹ ምናምኖቹ ተዋውለን ተጸላይለን ልንወጥ የሞጫ ጊዜ ደረሰ። የሚገርምህ ነገር አንድ ነገር ልንገር። እኛ እስር ቤት እያለን ሁል ጊዜ የምንዘምረው መዝሙር ነበር። እሱም ደግሞ ምንድነው ያሻገረኝ በደል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የሚለው መዝሙር ሁል ጊዜ ይዘመራል እዛ። አንደኛ ይሄ መዝሙር፣ ሁለተኛ እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር እስረኛው ተለቆ ማዳኑ ሲናገር የሚለው መዝሙር ሰው ከእስሩ አንጻር እኛ ስንዘምር ሁሉም ሰው ይዘምረዋል። ለኛ እኛ እናቅም ለካ ወደ 5000 ነው ምናምን ለካ ለምዶታል ይሄ መዝሙር እኛ እናቅም። የማያምነው ሁሉ ማለት የማያምነው ሙስሊምም በለው ኦርቶዶክስም በለው ለምዶታል። ከዛ በኋላ እንዳጋጣሚ ስንወጣ 17 አውቶቡስ ነው የተሰለፈው። 17 አውቶቡስ ወደ ኤርትራ ሊሄድ ነው። በቀይ መስቀል ነው ተሸኝተን የምንሄደው እና በእንትን አድርገን ነው የምንሄደው። በመረብ በኩል ነው የምንገባው። ከዛ በኋላ እኔ ሚሽኑ ተሰጥቶኛል። ስለዛ ሚሽን አስባለሁ። እንዴት ነው ነገሩ? ይሄ እብደት ነው ምናምን ተሰቃይቻለሁ። ከዛ በኋላ አንዳንዶቹ ከኔ ጋር የነበሩት ሰዎች አይ እኛ ብለው ቀርተዋል። እንግዳውስ ከቀራችሁ የቤተክርስቲያኒቱ ነገር አደራ፣ ሄዳችንን በታንደረሳሳ ኮሙኒኬሽናችን እንቀጥል። ኤቤኔዘር አሁንም ኤቤኔዘር ነው። እግዚአብሔር በምጥ የወለደው ቤተክርስቲያን እንደ ያዕቤጽ በምጥ የተወለደ ቸርች ነው። ይሄ ታሪካዊ የሆነ ቤተክርስቲያን ነው። ያድጋል። ትንቢትም ተናገርን፣ ሄድን። ስንሄድ አውቶቡስ ላይ ገባን። አውቶቡስ ላይ ከገባን በኋላ ንብረታችን ተጭነን ወደ ሀገራችን እንወጣ ነው። ከዛ በኋላ ከአሳሪዎቻችን ጋር የዛን ጊዜ ደግሞ የፌደራል ወታደሮች ነበሩ፣ ክርስቲያኖችም ከኛ ጋር አጅቦን የሚሄዱ ምናምን። ከዛ በኋላ መኪናው አውቶቡሱ ሞተሩን ብድግ ሲያደርግ ካቻማሪ ነው ምናምን የሚባለው አውቶቡስ ነበር። ሲነሳ ህዝቡ ያሻገር 17 አውቶቡስ። አንደኛው አውቶቡስ መጀመሪያ የነበርኩበት ያሻገሬ ሲል ሁለተኛው አውቶቡስ ያሻገሬ። ከዛ በኋላ አንድ ወታደር ነበር የወላይታ ልጅ ያቀኛል። አንተ ሀብታም አለ ሁሉ ጊዜ ያለ በገታ ነው እንዴ አለ። እውነት ነው ይመስላል። ምን አልካ? ሁሉም አውቶቡስ እኮ ነው ያሻገሬ እያለ ዘምራል አለ እና ሁሉም በገታ ነው በእንጀና ነው የታሰረ ሁሉ ጊዜ እኛ አላወቅንም ነበር እኮ አለ። አይ ወንጌል ሰምቷል እና በጣም በቀርብ እኮ ነው እና በደል እያወጣ ነው ጌታ በእውነት ታማኝ በደል እያወጣች እኮ ነው ምናምን ብሎ ተናገረኝ። አንድ ወታደር ማረሳዊ የፌደራል ወታደር። ከዛ በኋላ ወያኖች ያሉ እግዚአብሔር ሲረዳ ከሰማያት ወርዶ አሁን አንዳንዱ በተንኮል ነው ለወያኔ ነው እየተናገረ ያለ። አላያችሁም ወይ ምናምን ይላል። ገብታል ወያኔ ነው አላየ። እሱ ግን በዛ የሚበለው በዚህ የሚበለው ብቻ ያልሰማ እስር ቤቱ ውስጥ ያልሰማ ወንጌል እንዳልነበር አረጋገጠኝ። ቀጥ ብለን ሄድን። ያው አስመራ ገባን። አስመራ ከገባን በኋላ ያው ሚኒስትሪው ወዲያውኑ አገልግሎቱ ወዲያውኑ እንደገባ ሰው እኔም ቤተሰቦች እንደፈራሁት አልተቀበሉኝም። ይሄ ጴንጤ መጣ ምናምን ተባልኩኝ። ያው ስደት ውስጥ ቀጠለ።
ከዛ ላይ እየሰራሁኝ ማገልገል ጀመርኩኝ እዛው ኤርትራ ውስጥ። 2 ሚሽን የተሰጠኝ ወንጌልን ስበክ፣ ለጥብቅና እምነት ደግሞ ቁም ነው። ሌላ ሚሽን አልተሰጠኝም። የምሰራው እሱን ነው አሁን። ከዛ ላይ ይሄንን ነገር ሳረግ ወዲያውኑ ያቺ እኛ ጥለናት ይሄድ ነው ደዴሳ ላይ ጥለናት ይሄድ ነው ቤተክርስቲያን ወደ እንግዲህ የተወሰኑ ኤርትራውያኖች ብቻ ስለቀሩ ወደ ዋዕላ ንህብ የሚባል ትግራይ መሬት ውስጥ ያ የነበረው መንግስት ይዟቸው ወደ ዋዕላ ንህብ ይገቡ። እዛ ዋዕላ ንህብ የቀሩት እዛው ቀሩ እንዴ? ወደ ማህበረሰብ አልተቀላቀሉ። ወደ ውጭ እነሱ የፈረሙት ወደ ሌላ ሰው ነው፣ ወደ ሌላ ሀገር ነው የፈረሙት። ወደ ሌላ ሀገር የሚሄዱ ስለሆኑ እነሱን ያው የኢትዮጵያ መንግስት ዋዕላ ንህብ የሚባል ቦታ ላይ ይዟቸው ቆመ። ዋዕላ ንህቢ ያ ኤቤነዘር ቸርች አንድ ዋዕላ ንህቢ ከደዴሳ ወደ ዋዕላ ንህቢ ሽፍት አደረገች። ሌላው ደግሞ አስመራን ያለችው ኤቤነዘር ቸርች። ከዛ በኋላ ያው ያ ቸርች ከተመሰረተ በኋላ ቀጥሎ ያ ዋዕላ ንህቢ የነበረው ቸርች ቀጥ ብሎ ወዴት ሄደ? ከዛ ያው እየፈረሙ ነው ምናምን ወደ ውጭ ሀገር መሄድ ጀመሩ። ከዋዕላ ንህቢ አዳዲስ አንዳንድ ኤርትራውያን በዛን ጊዜ ሽሽት የጀመሩ ነበሩ። ከጦር ሜዳም ከምንም አላር እንዴ መሯቸው ወደት የሚመጡ ወደ ስደት ተሰደው ማለት ነው። ስደት ጀመሩ። የዛን ጊዜ ስደት የጀመረ ይመስለኛል። ከዛ በኋላ አንዳንድ ኤርትራውያን መምጣት ሲጀምሩ ያቺ ዋዕላ ንህቢ የነበረችው ቸርች ወደ ሽመልባ ተሻገረች። ኤቤነዘር ቸርች ሽመልባ ተባለች። ከዛ በኋላ ስደተኞች እየመጡ መቀላቀል ጀመሩ። ቸርቻው እያደገች ሄደች። ከዛም ብሎ ከዋዕላ ንህቢ ይሄ የማይ አይኒ ቸርች ቀጥሎ የሕፃጽ የሚባለው አዳሐርሽ የሚባለው መነሻው ይሄ ነው። ይሄ ቤተክርስቲያን ነው የተመሰረተው ብላቴ ላይ የተመሰረተው። ቀጥሎ ይሄ ቸርች አሁን እያደጉ አሁን ያ ቸርች እዛ ቦታ ላይ እንግዲህ ብዙ ነፍሳትን የተንከባከበው ቸርች ስደተኛ ካምፕ ገብተው ፍሬ ማፍራት ጀመረ። ከዛም በኋላ ደግሞ ያው የስደተኞች ቤተክርስቲያን ሆነ ማለት ነው። ከዛም እንግዲህ አሁን አዲስ አበባ ላይ ያሉት 25 ቸርቾች አካባቢ ያሉ ኤርትራ ውስጥ መነሻው ግን ያ የስደተኞች ያ በጭንቅ የተወለደው ብላቴ ላይ በጭንቅ የተወለደው ቤተክርስቲያን ነው። አዲስ አበባ ላይ 25 አካባቢ ያለው አሁን የኤርትራ ቤተክርስቲያን በተለያየ አይነት ስም 25 ግን መነሻው የትኛው? ብላቴ ነበረው ደዴሳ ውስጥ እና በጭንቅ የተወለደው ቤተክርስቲያን ነው። እና አሁን ብዙ ጊዜ ስለ ቤተክርስቲያን ሳስብ ብዙ ጊዜ ጸለይ ነው ጸሎት ነበር ማረሰው። እና ቤተክርስቲያኑ ሳስብ እኔ በተለይ ደግሞ እኔ የአቤጽ ምን ብሎ ጸለየ? እግዚአብሔር መባረክን ባርከኝ፣ ድንበሬንም ደግሞ አስፋልኝ፣ ቀኝ እጅህም ከኔ ጋር ትሁን፣ ከክፉም ጠብቀን ብዬ ጸልያለሁ። እነዚህን 4 ጸሎት መባረክን ባርከኝ፣ የወንጌል ድንበሬን አስፋልኝ፣ ከክፉም ጠብቀን፣ ቀኝ እጅህም ከኔ ጋር ትሁን ብዬ ጸልያለሁ። ከዛ በኋላ አስመራ ላይ ከገባን በኋላ ያ ኤቤነዘር የሚለው ስም ጃቤዝ ጎስፐል አውትሪች ሚኒስትሪ እንበለው ብዬ ብዙ ክርክር እንደዛም ብዬ ጀምሬ ነበረ። ግን ከኔ ጋር የነበሩትም ትንሽ አልተስማሙኝም። ማለት አልተስማሙም። በሱ መቀጠል ይሄ ተረካዊ ስም ነው፣ ቸርች ነው፣ መቀጠል መሄድ የለበትም፣ በዛ መቀጠል አለበት አሉ። ከዛ ኋላኛም ደግሞ በኤቤነዘር በሚል ስም አንዳንድ ፕሮዳክሽን ማዘጋጀት ጀመርን፣ መጽሐፍቶችን፣ ትራክቶችን። እኔ እግዚአብሔር መጀመሪያ የሰጠኝን ተልእኮ ለመፈጸም ወደ ኤርትራ መጽሐፍ ጀመርኩኝ። መጽሐፍት የመጀመሪያ የጻፍኩት እንግዲህ ወንድሜን በደዴሳ ያጠፋው የሌላ ኢየሱስ ወንጌል አንተነስ ያጠፋ ይሆን የሚል አላርም ያለበት መጽሐፍቶችን የኤርትራ ቤተክርስቲያን ወዴት አይነት አሩንቋ ውስጥ ልትገባ እየተዘጋጀች መሆኑ፣ ይሄ ትምህርት ደግሞ እኛን ምን ያህል እንዳጠፋን፣ ለወንጌልም ደግሞ ደንቃራ እንደሆነ፣ ይሄ ፕሮስፔሪቲ ገስፕል ይሄ ሰው አምላክ ነው፣ ሰው መንፈስ ነው፣ ክርስቶስ ኢየሱስ በሲኦል ዳግም ተወልዷል የሚለው ነገሮች በጣም አደገኛ እንደሆነ፣ እኛን በጣም ትልቅ ዋጋ ያስከፈልን ነውና እባካችሁ ንቁ። መጽሐፉን ስጽፈው ሊያስከፍለኝ የሚችል ዋጋ ነበር እና አንደኛ መጽሐፍቱን ጌታው እኔ አማርኛ ነው የምችለው፣ ትግርኛ አልችልም፣ ስለዚህ በአማርኛ ልጽፈው ነው ስለው አልጽፍም ብዬ ብዙ ስከራከር መስማት ለማይፈልጉ ሰዎች በባዕድ ቋንቋ እናገራቸዋለሁ ብሎ የሚል ጽሑፍ አለ። አንተ እንግዲህ የሰማህ ኤርትራዊ ሊሰማህ ይችላል። ለ100 ኤርትራውያን ካደረስክም አማርኛ ስለሚያውቁ ሰዎች ለመሪዎችም ካደረስክም በቂ ነው አለኝ። እንግዲህ ለ100 ሰው የሚሆን ለምንም ያን መጽሐፍ ጻፍኩኝ። ለመጀመሪያ ጊዜ ያን መጽሐፍ ጻፍኩኝ። ከዛ እኔ ለመጀመሪያ ተናጋሪ እንዳልሆንኩኝ የመጨረሻ ግን የማስጠንቀቂያ
ተናጋሪ መሆኑን እንትን አልኩኝ። ያ መጽሐፍን ጽፌ ለህትመት ካበቃሁት በኋላ ወዲያውኑ ጦርነት የተጀመረብኝ ከራሱ ቸርች ነው። ያቀረቡት ነገር ሎጂክ ነው፣ እውነት ነው። አንደኛ ይሄ መጽሐፍ የተጻፈው የኢትዮጵያና የኤርትራ ጦርነት ባለበት ወቅት ነው። በአማርኛ ነው የጻፍከው። የአማርኛ ቋንቋ አይደለም። የአማርኛ ዘፈን በኤርትራ ውስጥ ተከልክሏል። የአማርኛ ጽሑፍ ተከልክሏል። እና አንደኛ በኤርትራ ህግ አንተ ተጠያቂ ነህ የሚል ጥያቄ ነው የመጣብኝ። ማን ነው? የኔ ቸርች አባሎች ናቸው። ሁለተኛ ይህን መጽሐፍ ያሳተምከው እዚህ ሀገር ነው እና አንተን ብቻ ሳይሆን አንተ ብቻ ሳይሆን አደጋ ውስጥ የምትወድቀው እንትኖችም አሳተሚህም አደጋ ውስጥ ይወድቃል። ሶስተኛ ይህን መጽሐፍ ደግሞ የኤርትራን ታሪክ በአማርኛ ነው የጻፍከው። ተደራሽነቱ ለኤርትራ ሲሆን በትግርኛ መጽሐፍ ሲኖርበት አንተ በአማርኛ ነው የጻፍከው። ስለዚህ ይህንን ስታስብ፣ ሶስተኛ ደግሞ የሰውን ስም ጠቅሰሃል። እከሌ የተባሉ አለ የሐሰት ትምህርት አስተማሪ እዚህ ኤርትራ ውስጥ ያሉትን አሁን መጥቀስ አያስፈልግም። የነሱ ስም ጠቅሰን ይጻሻለሁ። አሁን ያ የሞተው ሰውዬ ከዚህኛው አስተማሪ ጋር ግንኙነት ነበረው እና እሱን ያጠፋው ለማለት ነው። እንደ ክስ አይነት ነገር ነው ይባላል። የእሱ ትምህርት ልጅየውን ስላስተማረው ያው ታንቆ የሞተውም በዛ ምክንያት ነው። እና ይሄ ትምህርት እና አንዳንድ ደግሞ ከሱ በኋላ እሱ መድኃኒት አትብሉ፣ መድኃኒት አትውሰዱ ምናምን እያለ ሰውን አደጋ ውስጥ ከቷል ሰውየው። ገብቷል። እና የተሳሳተ ትምህርት ይሄ ነገር ኤርትራ ቤተክርስቲያን አደጋ ውስጥ ነው የሚከታት። እና እኔ በአካል አነጋግሬው ሊመለስ አልቻለም። በእንደዚህ አነጋግሬው ቢብሎኛል። ስምህን ላወጣው ነው ስለው ደግሞ ምን የምታመጣው ነገር የለህም ብሎኛል። ያለኝን እንዳለ ሪከርድ አድርጌ እስከነሰነዱ ያው መጽሐፍ ላይ ጽፌ እና ባስጠነቅቀውም ሊጠነቀቅ ስላልቻለ እናንተን ማወቅ አለባችሁ የሱ ሰውዬ ባህሪና ትምህርት ማወቅ አለባችሁ ብዬ መጽሐፉን አሁን የሰው ስም በመጥቀስህ በህግ ተጠያቂ ነህ አለኝ። ልጅየው ሲያስፈራል ከኔ ጋር ያለው ቸርች ማለት ነው። ሁለተኛ በአማርኛ በመጻፉ እዚህ በአገር በመታተሙ በእንደዚህ ይህንን መጽሐፍ ስታወጣውና አንተ ተንጠልጥለ እስር ቤት ውስጥ ስትገባ አንድ ነው። እንዴት ብትል አንድ ጊዜ ደግሞ የኤርትራ መንግስት ካሰረህ መውጫ የለብህ። ልክ ኤድስ እንደያዘ ቁጠረው አለኝ። ትገባለህ እንደምትሞት አውቀህ ግባ አለኝ። እንደውም ጥይት ጋር አድርጎ ቢገልህ ጥሩ ነው፣ አንተ ግን ማቀህ ነው የምትሞተው አለኝ። እና ሀብታም ይሄን ዋጋ እንደሚያስከፍል እያወቅህ ይህን መጽሐፍ መበተን ትችላለህ አለኝ። ታዲያ ምን ይሻላል? አስፈራራኝ በቃ። እና ካሁን ምንድነው የምናደርገው? መጽሐፍቱን ይቀመጥ እንትን ይባል ጊዜ ይመረጥለት፣ ከዛ በኋላ በትግርኛ ተተርጉሞ ይበተናል። ከዛ በኋላ ወዲያውኑ ጌታ ጋር ተነጋገርኩ። ጌታ ይሄ ሰውዬ እንደዚህ እያለኝ ነው። ከዛ በኋላ ቸርቿም ሁሉም ደግሞ አፈገፈጉ ወደኋላ፣ ብቻዬን ቀረሁ። ከኔ ጋር የነበሩ ሰዎች ሁሉም ቀሩ፣ ጥለውኝ ሄዱ። እኛ ካንተ ጋር አንቆምም ማለት። ከዛ በኋላ እኔ አንዳንድ ከኔ ጋር ሊቆም ያልፈልጉት ምን ማለት ቅጣት ደረሰባቸው አልልህም፣ ግን ጥሩ ነገር አልገጠማቸውም። አንደኛው በመኪና አደጋ የሆነ አደጋ ደረሰበት። እግዚአብሔር ሚሽን ሰጥቶ ነው አይላከን ወደዚህ ኤርትራ ስንመጣ ደስ የሚል ታሪክ አላደረጋቸውም። እና በጣም ያሳዝነኛል ይሄን ነገር ስነግርህ። በዛን ጊዜ ግን እንደ 24 ዓመት ወጣት ይህን ውሳኔ መወሰን አለብኝ ወይስ መወሰን የለብኝም የሚል ከባድ ነው። እና ጌታ ሆይ አሁን ዝም ብሎ መጽሐፍ ተጽፎ ተበተን አይደለም። ኢትዮጵያ ውስጥ ምንም ኖርማል ነው። እንደውም በእልልታ ነው የምታስመረቁት እዚህ ሀገር። እዛ ሀገር ግን የሚያስከፍለው የነበረውን የጦርነት አትሞስፌር የነበረውን ጥላቻ ቁጠረው። ኤርትራን ዲፖርት የሆኑበት ምናምን አካባቢ ነው። እንደውም በዛን ጊዜ ደግሞ አንድ እግር መንገድ ልነግርህ የምፈልገው ነገር አንዳንዶቹን ከኔ ጋር የነበሩትን አሁን ጴንጤ ብለው ጴንጤ ስላልሆኑ ወይም ደግሞ ኦርቶዶክስ ቤተክርስቲያን አማኞች ናቸው ብለው ያባረሯቸውን እንደ ትልቅ ውለታ የዋሉላቸውን ኤርትራውያን እግራቸው ግማሾቹ እግራቸው ተቆርጠው ግማሾቹ ደግሞ ሞተዋል። እና እግዚአብሔር ትልቅ ለኔ ውለታ አላለልኝም። አሁን ገብቷል። ወያኔ ለኔ ባለ ውለታዬ ነው ስለ ለክ ነው ባለ ውለታዬ ነው። እግዚአብሔር በሱ ተጠቅሞ ነው ፕሪዘርቭ ያደረገ። ዲፖርት በሆነ ኖሮ የማንጣ ነበር የሚደርሰኝ። እና አንተ እንደዛ ስላልሆንክ የማርያም ተከታይ ስላልሆንክ አንተን ዲፖርት አናረግህም አለኝ ወደዛ። እሱ ግን እግዚአብሔር ይባርከው። እግዚአብሔር ግን እኔም ደግሞ ሚኒት ላይ ቀጥ ብዬ ቆምኩኝ። እንደዚህ ኮምፕሮማይዝ ባረግ ኖሮ ይታይ እና ከእግዚአብሔር ሐሳብ ጋር መስማማት ኦቤዶሎራንድ
የእግዚአብሔር ሰው የሚናገረው ነገር አለ። ኦቤይ ዘ ሎርድ ኤንድ ሊቭ ዘ ኮንሲኩዌንስ ቱ ሂም ይላል። እግዚአብሔርን ታዘዝ ስለውጤቱ አትጨነቅ የሚል ቻርልስ ስታንሊ አባባል አለና በመታዘዜ ነው የጠቀመኝ ነገርና ቆራጥነቴ ደግሞ ጠቅሞኛል። ከልቤ ነው ነገር ያለሁት። ወዲያው አሁን ሌላ ቆራጥነት ነው አሁን እየተጠየቅኩ ያለሁት። ይሄ መጽሐፍ ስጽፈው ለመሞት ልበስበት ነው ለመሞት። ከዛ በኋላ ሁሉም ገሸሽ ብለው የሆነ አደጋ ቢደርስብህ ከኛ ጋር ነበሩ እንዳትል ተባልኩኝ። አራቱ አልኳቸው። ከዛ በኋላ ጌታ ጋር ተነጋገር። ከዛ በኋላ ጌታ ማለት የአስቴርን መጽሐፍ ተናገረ። በሞትም ልሙት ብላ ህዝብ ለማዳን የወሰነችው ውሳኔ መወሰን አለብህ አለኝ። ጌታ ሆይ ጨረስኩ፣ ሞትኩ። እንደምሞት ገብቶኝ ይሄን መጽሐፍ በአንድ ጊዜ አሰራጨሁት በአማርኛ። የሻዕቢያ ወታደሮች አነበቡት፣ ተሻሙት። ጥያቄ ነበራቸው ስለዚህኛው እምነት። አንዳንዶቹ እየሰበሰቡ ማቃጠል ጀመሩ። የተቀባውን ነክተሃል ተብዬ ደግሞ ከእሳት መጥቶ በዚህኛው ቀን እሳት መጥቶ ሊበላህ ነው እና ጌታ ተናግሮናል ብሎ ደግሞ እየደወሉ ቴሌፎን መንገድ ጀመሩ። የተቀባውን ነክተሃል። ከዛ በኋላ አንዳንዶቹ ደግሞ ይህን መጽሐፍ የጻፈ ሰውዬ ጌታ እንደዚህ ብሎ ይናገረዋል ተብሎ እዚህ የፌዝ ሙቭመንት ቸርቾች ውስጥ ተነገረልኝ። እሳት ይበላዋልና የምታውቁ ሰዎች ንስሐ ግባ በሉት፣ የተቀባውን እንትና የተባለውን ሰው ነክተዋል ተባልኩ። አያስፈልግም ሰው የምጠቅሰው ደግሞ ቆጣ ስለሚችል እና ግን የደረሰብኝ ነው። ከዛ በኋላ ህፃን ልጅ 24 ዓመት ከዛ በኋላ ደግሞ እኔ ሲያዩኝ እውነት ነው ድሃ ነኝ፣ ጠንጋራ ነኝ። ይሄ ጠንጋራ ድሃ የተንሻፈፈ ጫማ የሚያደርግ ምንም እንኳን ልብስ እንኳን ላለ ድህነት ነው። ገብቷል። ፕሮስፔሪቲን የሚቃወም ኮራሱ ድሃውን ቢያገኝ ይጥለዋል ምናምን ተባልኩ። እነሱ እያመጡ ያቃጥላሉ፣ የገዙ ማቃጠል ጀምሩ። እኔ ደግሞ ጡር ገበያ ያገኘሁኝና እያሳተሙ መበተን ጀምረው ተረባረብን። አንዳንዶቹ አብያተ ክርስቲያናት ይህን ነገር ጠርተው ጌታ ይባርክ ለመሆን አንተን እኔ ጻፍኩ ምናምን እኔንና መጽሐፉን ማች ሲያደርጉት ማች መሆን አቃታቸው። እንግዲህ ይሄ ስንት ዓመት ያለፈው ነው። በዛን ጊዜ ነው እንግዲህ ስለ ሐሰት ትምህርት ብሎ ጌታ የገለጸልኝ። አሁን እኮ ሪያሊቲ ማንም ሰው የሚቃወመው ያለው ነው። ብዙ አብያተ ክርስቲያናት ያን ከጻፍን በኋላ አይደለም ግን ግልጽ ነው ምን ያህል ፍሬ እንዳለው። ይሄ ፍሬ አደጋው ከባድ ነው። የኤርትራ ቤተክርስቲያን አረንቋ ውስጥ ይከታታል ብዬ ሁሉንም ነገር ጻፍኩላቸው። ከዛ በኋላ የሙሉ ወንጌል ቤተክርስቲያን መሪዎች አንዳንድ መሪዎች ተቀብለው ባረኩኝ። የተሐድሶ ኤርትራ ቤተክርስቲያን መሪዎች ጠርተው ባረኩኝ። ፌዝ ሚሽን የሚባል ሜቶዲስት ቤተክርስቲያን ቸርቾች ጠርተው ባረኩኝ። እነዚህ በተለይ ሙሉ ወንጌል አንዳንድ የተከፋፈሉ አሉ። ግን የሙሉ ወንጌል ቤተክርስቲያን በተለይ እስር ውስጥ ያሉት አብያተ መሪዎች አሁን በአሁኑ ጊዜ እስር ውስጥ ያሉት አገልጋዮች ባርከውኛል።